እያስፈራሯት ነው ልጅቷን። ከደስታ ጋር ከሆንሽ የምትፈልጊው ነገር እንዳለ ታጭዋለሽ፣ የምትፈልጊው ነገር የኔ ነው ብለሽ የምታስቢው ነገር እንዳለ ታጭዋለሽ ብለው እያስፈራሯት ስለሆነና እንዴ ምን ትሆንላችሁ እንዴ? እንድታብድ ነው የምትፈልጉት? ሰላም እንዳትሆን ነው የምትፈልጉት? ጤነኛ ሆና ልጇን እንድታሳድግ አትፈልጉም? እቺ ልጅ እኮ ጠንካራ እናት ስለሆነች እንጂ ሌላ ሰው ቢሆን እኮ ይሄን ያብዶ ነበር፣ ሌላ ነገር ውስጥ ገብቶ ነበር። ግሩታ ጀግና ስለሆነች ሁሉ ነገር ተቋቁማ ለማለፍ ስትሞክር ብዙ ሰዎች ያስፈራሯታል። ብዙ ሰዎች ሌላ ነገር ይዙቱባታል። እንዴ በልጅሽ ነው የምንመጣው። ከሰዎች ጋር ስትሆኚ ካየን ሌላ ነገር ነው የምንፈጥረው። ከደስታ ጋር ከሆንሽ የምንፈጥረው ነገር ይኖራል። የምትሳሽለት ነገር ነው የምንወስድብሽ ምናምን እያላችሁ እያስፈራራችኋት ነው። ይህንን ነገር ደግሞ ሁላችንም እንተላለቃለን እንጂ ምንም አታመጡ። እሷ እንድታለቅስ እንድትወድቅ ከሰው ሁሉ ተራ እንድትወጣ መፈለጋቸው ለምን እንደሆነ ባይገባኝም ስነ ስርዓት ብትይዙ ጥሩ ነው። ሌላ ነገር ውስጥ እኛ ባንገባ ጥሩ ነው። በቃ እኛ እየታገሰን ነው አይደል እንዴ? ትናንትና እንደዛ ሩታ ያደረገችው ልክ እንዳልሆነ ታውቃለች። ግን ደግሞ ቢያንስ አብርሽ እሷ እንዲሆን ከጎኗ እንዲቆም ከመፈለግ አንፃር እንጂ ክፉ ሴት ሆነ አይደለም። ሁሉቻችሁም እንደምታስቡት ልትጎዳው ነው እንዴ? በመጉዳት ደረጃ እንደ አብርሃም የጎዳ ሰው አለ እንዴ? እሷ ከፈለገችው ሰው ጋር መሆን ትችላለች። ከፈለገችው ሰው ጋር ጊዜ ማሳለፍ ትችላለች እንዴ? እናንተ እንደፈለጋችሁ ይሆናችሁ። እሷ ግን የሆነ ነገር ስታደርግ ዛሬ ተነስታችሁ በማይመጣ ነው የምንመጣብሽ፣ በምትሳሽለት ነገር ነው የምንመጣብሽ እያላችሁ ማስፈራራታችሁን ታቁማላችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ዛሬ ስመጣ ቤተሰቦች ትንሽ ያስከፋኝ ነገር አለ። ምክንያቱም በዚህ ሰሞን እኔ ሩታ እያያችኋት ነው፣ ደስተኛ ሆና ከአብርሽ ጊዜ እያሳለፈች ነው። ትናንትናም እንዳያችሁት ጊዜ እያሳለፈች ደስ የሚል ጊዜ እንግዲህ እያያችሁ ነው። ሁላችሁ ምን አስባ ነው እንደዚህ እያደረገች ያለችው ምናምን እያላችሁ ነበር ብዙዎቻችሁና እኔ ምንም ብታረግ ነግሬያችኋለሁ፣ እቀበላታለሁ። ምክንያቱም እቺ ልጅ የተጎዳች ነች፣ የተከፋች ልጅ ስለሆነች ምንም ነገር ይገባታል ብዬ ነው ማስበውና ያው ትናንትናም ምን ያክል ለሱ ቦታ እንዳላት፣ ምን ያክል እሱን እንደምትፈልገው፣ እሱ ምን ያክል እንደሸሻት ደግሞ አስከራ ከሱ ጋር ለመሆን ወይም ደግሞ ከሱ ጋር እሱን ወደ ራሷ ለመመለስ ሞክራለችና ያ ደግሞ ማድረጓ ስህተት ነው ብዬ አላስብም። እሷ እየቀረበችው እሱ እየራቃት ስለሆነ ያ ነገር ስህተት አይደለም። ምክንያቱም ይገባታል። ምንም ነገር ብታደርግ ችግር የለውም። ምክንያቱም እየፈለገችው እየሸሻት ስለሆነ እየፈለገችው እሷ ከሱ ጋር መሆን እየፈለገች እሱ ደግሞ ሌላ ሴት ጋር እየሄደ ስለሆነ ያላት አማራጭ ይሄ ብቻ ስለሆነ ነው ይሄንን ነገርም ልታደርግ የወሰነችው። ማድረግም ያለባት ይሄንን መንገድ ብቻ ስለሆነ ነውና ያው ዛሬ ዋና የመጣሁበት ምክንያት ቤተሰቦች ያው ብዙዎቻችሁ በቀደም ተናግረው ነበር። እዩ ትንሽ ጀምሮልኝ ግን ደግሞ ከዛ በኋላም በራሴ ለማጣራት ብዙ ነገር በራሴ ለማጣራት ሞክሬ ነበርና ያው በቀደም ከደስታ ጋር ሩታን አንድ ላይ ለማድረግ ሞክረን ነበረ። ወይም ደግሞ ሩታ የፍቅር ጥያቄውን እንድትቀበለው ወይም ደግሞ ፍቅሩን እንድትቀበለው ተንበርክኮ ጠይቋት ነበርና ግን ደግሞ በትንሽ ጊዜ ወይም ደግሞ በአንድ ቀን ነው ደስታ ላይ የተቀያየረችበት። የዛኔ ሳይሆን ከዛ በፊት ቀለበቱን ሳያመጣው በፊት በምን እንደተለያዩ እንኳን ግራ እስኪገባን ድረስ ቶሎ ነው የተቀያየረችበት። ያ ነገር ደግሞ ምክንያቱ ምንድነው ብዬ ያው በራሴ መንገድ ለማጣራት ሞክሬ ነበር። በራሴ ማጣራቼ ነበርና ምክንያቱም ልጁ ምንም የሚጠላ ነገር የለውም። ወይም ደግሞ ይሄ ነገር ያስጠላል፣ ይሄ ነገር ትክክል አይደለም ምናምን የምትሉት ሰው አይደለም። እኔ ደግሞ ለሩታ መጥፎ ሰው አላስብላትምና ያንን ነገር እያወቀች ምን አስባ ነው ይሄን ነገር እያደረገች ያለችው ምናምን ብዬ በራሴ ብዙ መንገድ ሄጄ ነበረ። ያው እዩ በቀደም ያንን ነገር ስጠይቀው የነገረኝ ነገር ነበርና እያስፈራሯት ነው። ከደስታ ጋር ከሆንሽ የሆነ ነገር እናደርግሻለን፣ ከደስታ ጋር ከሆንሽ የሆነ የምታጭው ነገር ይኖራል ምናምን ብለው እያስፈራሯት ነውና ይሄ ነገር ደግሞ ከዛ በኋላ እሱም ከነገረኝ በኋላ በራሴ ለማጣራት ብዙ ነገር ሞክሬ ነበርና ያው እሱም እንዳለኝ ትክክል ነው፣ እንደዛው ነውና ያን ነገር ደግሞ እኔ ያናዶኛል። ምክንያቱም በማይመጣ ነገር እየመጡባት ነው፣ በማይመጣ ነገር በማይኬድ መስመር እየሄዱ ነውና ከደስታ ጋር ከሆንሽ ወይም ደግሞ ከደስታ ጋር የፍቅር ጥያቄው ከተቀበልሽው ከሱ ጋር መሆን ከጀመርሽ እኛ የራሳችን ውሳኔ እንወስናለን ወይም ደግሞ ምንወስድብሽ ነገር ይኖራል ብለው አስፈራርተዋታል። ገና ከሱ ጋር ሳትሆን ማለት ነው። እና ደስታን ምንም የምትጠላው ነገር እንደሌለ ነግሬያችሁ ነበር። እኔም በሆነ ነገር አስፈራርተዋት ከሱ ጋር እንዳትሆን እንደፈለጉ ከሱ ጋር ምን እንዳትሆን የፈለጉበት ምክንያት አላቸውና ያ ነገር ደግሞ እኔ ዛሬ በጣም አናዶኝ ነው የመጣሁት። ምክንያቱም አይደረግም፣ እነዚህ በማይመጣ ነገር ነው። ምክንያቱም ይሄ በዚህ ነው የምንመጣብሽ ምናምን ብለው አልነገሯትም። ወይም ደግሞ በዚህ ነው የምናስፈራራሽ
ይሄን ነገር ካረክሽ በዚህ ነው ምናምን ብሏት አይደለም፣ ግን ደግሞ የምንወስድብሽ ነገር ወይም ደግሞ በጣም ምሳሽለት ነገር ምናምን ብለው ነው እያስፈራሩት ያሉትና ይሄ ነገር ደግሞ ያው ሁላችሁም ታውቃላችሁ እያስፈራሩት ያለው ይመስለኛል በልጇ ነው። ምክንያቱም በልጇ እንደማጨከን ስለማያውቁ በልጇ ሲመጡባት ዝም ማለት ስለማችል በሱ ነውና እያስፈራሩት ያሉትና አሁን ደግሞ እኔ በጣም በቃ ምንም ማድረግ ስለማልችል ዛሬ ካሌብን ጠርቼው ያለውን ነገር እንዳለ ለሱ መንገር እፈልጋለሁ። ምክንያቱም ካሌብን ታውቁታላችሁና ለሩታ ምንም ነገር ሲደርስባት በቃ ከጎኑ አለው የሚል ሰው ነውና እሱንም ጠርቼው ዛሬ ያለው ነገር እንዳለ ነግረውና ያው ብዙ ነገር እንትን እንዲለኝ ይፈልጋሉ። ምን ማድረግ እንዳለብኝ አሁን ግራ ስለገባኝ፣ ምክንያቱም ከሱ ጋር መሆን እየፈለገች ከሱ ጋር መሆን ደግሞ ማችልበት ብዙ አይነት መንገዶች እየፈጠሩ ስለሆነ ነውና ብቻ እኔ ዛሬ ካሌብን ጠርቼዋለሁ። ይመጣል እዚሁ ሰፈሩ አካባቢ ላይና ብቻ ዛሬ እኔ በጣም ነው የደበረኝ። ምክንያቱም ያን ልጅ እየፈለገችው ከሱ ጋር መሆን እየፈለገች እንትን እያሏት ያሉት እዛ ሰፈሮች ናቸው፣ ማንም አይደለም። ሁላችሁም ታውቃላችሁና እንግዲህ ያው ካሌብ መጥቷል፣ ራሱ መጥቷልና ብቻ ምን እንደምላችሁ አላውቅም። በጣም ነው ግራ ይገባኝ። ምክንያቱም ማይባል ነገር እያሉ ስለሆነ ማይደረግ ነገር እያደረጉ ስለሆነ በጣም ግራ ገብቶኛልና ብቻ ጊዜ ይፈታዋል ሁሉ ነገር። እኔ በጊዜ ነው ማምነው፣ ምክንያቱም ጊዜ ይፈታዋል። ሁላችሁም እየሰራችሁት ያለው ነገር አንድ ቀን ራሳችሁ ላይ ይደርሳል። ካሌብ ፈረንጅ እንዴት ነህ? እንዴት ነህ? ሰላም ነው? ደህና ነህ? አሎ አለን ሁሉ ሰላም። አጣደፍኩ። አረ አይ እኔም በጣም ማግኘት ፈልግ ነበር እውነት ለመናገር ያው ሰሞኑ ትንሽ እኔም አሪፍ ሁኔታ ላይ ስላልነበርኩኝ አልተገናኘንም። እኔም አጋጣሚውን ስጠብቅ ነበር። ፈረንጅ እንዴት ነህ? ደህና ነህ? አሎ ያው ዛሬ እንደዚህ አጣድፌ የጠራሁት የራሴ ምክንያት አለኝ። ያው ባለፈው ሩታን ከደስታ ጋር ለማድረግ ሁላችንም የተቻለን አድርገን ነበር። ምክንያቱም ልጅቷ ደስታ ስለሚያስፈልጋት ከሱ ጋር ለማድረግ የተቻለን ሞክረን ነበር፣ ግን ደግሞ አልተሳካለንም። አንተም እዛም ላይ እዛ ጋር ነበርክ እና ዛሬ በሱ ጉዳይ ነው ላወራክ የነበረው። በቀደም ይሁን ሰምተው ከሆነ ያወራው ነገር ነበርና ከደስታ ጋር እንዳትሆን እያደረጓት ያሉት ሌላ ሰዎች ናቸው። እሷ ትፈልገዋለች፣ ከሱ ጋር መሆን ትፈልጋለችና አብርሃምን ሳትፈልግ ነው እየለመነችው ያለችው። እውነት ለመናገር ሩታ ግልጽ የሆነ ነገር ነው። እኔ በጣም የተናደድኩት አንተ እግዚአብሔርን አብሶ ዛሬ በጣም የተናደድኩት በጣም እንዴ እኔ ማለት ሩታ ከዚህ በላይ መስዋዕትነት ከፍላ ይህን ነገር ሁሉ ለማስተካከል የተበደለችው እሷ፣ የተከፋችው እሷ፣ የተጎዳችው እሷ፣ ብዙ በደል የደረሰባት እሷ፣ እንደገና ከዛም ደግሞ ወርዳ ይቅርታ የምትጠይቀው እሷ እንዴ እግዚአብሔር እኔ እውነት ለመናገር ዛሬ በጣም ነው የከፈኝ፣ በጣም ነው የደበረኝ፣ በጣም ማለት ነው እንዴ እንደዚህ አይደረግም። በቃ እኔ እውነት ለመናገር አብርሃም አሁን በጣም እየደበርከኝ ነው። እስከዛሬ አክብሬህ ነበር ማወራው እንዴ በዚህ ልክ ሩታን ማስፈራራት፣ በዚህ ልክ ሩታ ደስተኛ እንዳትሆን፣ ከሰዎች ጋር እንዳትገናኝ፣ ሰዎች ከሷ ጋር አሪፍ ጊዜ እንዳያሳልፉ ማስፈራራት፣ መዛት፣ በልጇ ማስፈራራት ለምንድን ነው ያስፈልገው? እቺ ልጅ ምን አደረገች? ልጄን ላሳድግ ልጅ ያላባት አይደግ ባለችበት ይሄ በሙሉ በደልና ይሄ በሙሉ ክፋት ለምንድን ነው ልታደርጉ ያሰባችሁት እንዴ? ጭንቅላታችሁ ትንሽ አታስቡም? ደንዝዟል ጭንቅላታችሁ? እኔ እውነት ለመናገር ዛሬ ለምናገረው ለማወጣቸው ቃላቶች በጣም ይቅርታ ኦዲየንሶች፣ ነገር ግን በጣም ነው ስሜታዊ የሆንኩት። ምክንያቱም በዚህ ልክ ወርዳ ይቅርታ መጠየቅ፣ በዚህ ልክ አብርሃምን እንደዚህ እስከ ማለት ድረስ የወረደች ይችላል እንዴ? ምን ታርግ ከዚህ በላይ እንዴ? ምን ትሆንላችሁ እንዴ? ወይ እንድታብድ ነው የምትፈልጉት? ሰላም እንዳትሆን ነው የምትፈልጉት? ጤነኛ ሆና ልጇን እንድታሳድግ አትፈልጉም? እቺ ልጅ እኮ ጠንካራ እናት ስለሆነች እንጂ ሌላ ሰው ቢሆን እኮ ያብዶ ነበር፣ ሌላ ነገር ውስጥ ገብቶ ነበር። ግን ሩታ ጀግና ስለሆነች ሁሉ ነገር ተቋቁማ ለማለፍ ስትሞክር ብዙ ሰዎች ያስፈራሯታል፣ ብዙ ሰዎች ሌላ ነገር ይዝቱባታል። እንዴ በልጅሽ ነው የምንመጣው፣ ከሰዎች ጋር ስትሆኚ ካየን ሌላ ነገር ነው የምንፈጥረው። እንዴ ለምን ይሄ በሙሉ ሩታ ላይ አብርሃም በቃ የጭንቅላት አሰራው። አይ ፈረንጆን ያላቀም እንደም አዎ ብቻ ነገር ያለው ነው መጀመሪያ ደስታን ምንም ልጠላው የምችለው ምክንያት የለም። ደስታ የሚወደድ ሰው ነው ታውቃለህ። ብዙ ሴቶች ከሱ ጋር መሆን ይፈልጋሉ። እኛ ግን ለደስታ ሊያስፈልጋት ስለሚችል ወይም ደግሞ ደስታ ስለሚያስፈልጋት ነበር ደስታን ይዘንላት የፍቅር ጥያቄ ሊጠይቃት ቀለበት እንዲያስርላት አንድ ላይ እንዲሆኑ እያደረገን የነበረውና ያው
እኔ ስም መጥራት አልፈልግም። ማሂንን ያደረገ እንደዚህ እንዳደረገ ማን ይሄንን አደረገ ምናምን ጊዜ ይፈተዋል። ይሄን ነገር ማን እያደረገው እንደሆነ ማለት ነው። ግን ደግሞ ልክ ነው የአብርሃም ነገር በጣም ነው የሚያናድደው። ግን ደግሞ ከደስታ ጋር እንዳትሆን እያደረጓት ያሉት እያስፈራሯት ነው። እኛ ቁርጥ ብለን ስለቆምን እንጂ አይደለም ደስታ ማለት ነው። እኛ ላይ ራሱ የሚደርሱት ማስፈራሪያዎች ከጎኗ እንዳንቆም አይዞሽ እንዳንላት ስታዘን ከጎኗ እንዳናበረታታት የሐዘኗ ተካፋይ እንዳንሆን ብዙ ማስፈራሪያዎች ብዙ ነገር እየደረሰብን ነው። ግን እኛ ሁሉን ነገር ችለን ነው እስከዛሬ የደረስነው። አሁንም ደስታን እኛን ሁሉም ሰው እያስፈራሩ ያሉት ማንም አይደለም አብርሽና የአብርሽ ግብረ አበሮች ናቸው። ስለዚህ ዛሬ አሁን ይሄን ልናገር የመጣሁት ፈረንጅ አንተ ምናልባት የምታወራኝ ነገር ሊኖር ይችላል። ነገር ግን አንድ ነገር መናገር እፈልጋለሁ። ሩታ ይሄ በሙሉ መስዋዕትነት እየከፈለች ያለችበት ጉዳይ ሩታ ልጇን ያለ አባት እንዲያርግ የምትሄድባቸው ይሄ ሁሉ መንገዶች ለምንድን ነው? ልጁ ያለ አባት እንዲያርግና የአባት ፍቅር እንዲያገኝ ስለምትፈልግ ነው። ይሄ በሙሉ መስዋዕትነት እየከፈለች የልጇን ደስታ ለመጠበቅ እየሞከረች ከዛም ደግሞ አልፎ ተርፎ የራሷን ደስታ ለመጠበቅ እየሞከረች ዙሪያ ላይ ደስታ ብዙ ሰዎች እየመጡ እሷን ለማጽናናት ሲሞክሩ በዚህ ልክ የእሷን ሐዘን ለመፈለግ እሷ እንድታለቅስ እንድትወድቅ ከሰው ሁሉ ተራ እንድትወጣ መፈለጋቸው ለምን እንደሆነ ባይገባኝም ስነ ስርዓት ብትይዙ ጥሩ ነው። ሌላ ነገር ውስጥ እኛም ባንገባ ጥሩ ነው። በቃ እኛ እየታገስን ነው አይደል እንዴ? ትናንትና እንደዛ ሩታ ያደረገችው ልክ እንዳልሆነ ታውቃለች። ግን ደግሞ ቢያንስ አብርሽ እሷ እንዲሆን ከጎኗ እንዲቆም ከጠላቶቿ ጎን እንዳይቆም እሷን ከሚያስለቅሷት ሰዎች ጎን እንዳይቆም ከመፈለግ አንፃር እንጂ ክፉ ሴት ሆነ አይደለም። ሁሉቻችሁም እንደምታስቡት ልትጎዳው ነው እንዴ? በመጉዳት ደረጃ እንደ አብርሃም የጎዳ ሰው አለ እንዴ? ጥፋቱ በመስራት ደረጃ እንደ አብርሃም ጥፋት ያጠፋለ እንዴ? እኔ ዛሬ ስሜታዊ ሆኜ የማወራው በቃ እየተደረገ ያለው ነገር ልክ ስላልሆነ ነው። ግን ያ ሁሉ ነገር ችላ እንደዚህ ያደረገችው ለልጇ ብላ ነው። በቃ እንዴት ነው የምትረዱት እንዴ? ስነ ስርዓት ያዙ አብርሃም፣ በቃ ስነ ስርዓት ያዝ። እኔ አሁንም ቢሆን መናገር ፈልገው ነገር ቢኖር እስካሁን ዝም ተብላችኋል። እስካሁንም ዝም ብለናችኋል ሁላችንም ማለት ነው። ካሁን በኋላ ግን እኛ የራሳችን ውሳኔ እንወስናለን። እሷ ከፈለገችው ሰው ጋር መሆን ትችላለች፣ ከፈለገችው ሰው ጋር ጊዜ ማሳለፍ ትችላለች። እንዴ እናንተ እንደፈለጋችሁ ይሆናችሁ። እሷ ግን የሆነ ነገር ስታደርግ ዛሬ ተነስታችሁ በማይመጣ ነው ምን መጣብሽ፣ በምትሳሽለት ነገር ነው ምን መጣብሽ እያላችሁ ማስፈራራታችሁን ታቁማላችሁ። ምክንያቱም እኛ ለሷ እናስም ገብታችሁ እናንተ እየፎከራችሁት እንደምትሉ መፎከራችሁን አይደለም እኛ ብቻ ካሌም ዛሬ ላወራ የመጣሁት ነገር ያው መጀመሪያም በትንሹ ስላወራው ገብቷል። ያው እያስፈራሯት ነው ልጅቷን። ከደስታ ጋር ከሆንሽ የምትፈልጊው ነገር እንዳለ ታጭዋለሽ፣ የምትፈልጊው ነገር የኔ ነው ብለሽ የምታስቢው ነገር እንዳለ ታጭዋለሽ ብለው እያስፈራሯት ስለሆነና ምን ማድረግ እንዳለብንና ምን ማድረግ እንዳለብኝ ግራ ስለገባኝ ነው ዛሬም ልጠይቅህ መጣሁት። ጭራሽ ከነሱም ብሶ ከነሱም አልፎ ደስታ አጠገቧ ከሆነ የሐዘኗ ተካፋይ ከሆነ የአብርሃምን ልጅ እንደ ልጁ አድርጎ ተቀብሎ ለማሳደግ ከሞከረ ጭራሽ ከደስታ ጋር ከሆንሽ ሌላ ነገር እንፈጥራለን እያሉ ነው። ይሄ እኔ እግዚአብሔርን እኛ ይኸውልህ እስከዛሬ በፍቅር ነው እያወራናቸው ያለው የትኞቻቸውንም ሰዎች ማለት ነው። እዚች ጋር ማንም ከማንም አይተናነስም። ገባችሁ? ሁላችሁም የፈለጋችሁት መርጣችሁ ገደል መግባት ትችላላችሁ። ከናንተ ማንም አይተናነስም። እኛ ለፍቅር ብለን ምናልባት ይታረቁ ይሆን ወይ አብርሃም ከሩታ ጋር ይታረቅ ይሆን ወይ ደግሞ ልጃቸውን አብረው ያሳድጋሉ ይሆን ብለን ብዙ ነገር ስታረጉ ብዙ ነገር ስትፈጥሩ ለመደብደብ ስትሞክሩ ለመዛት ስትሞክሩ ከኛም አልፋችሁ አሁን ሩታ ጋር ሄዳችኋል እንዴ? እኔ ቆይ እስቲ ፈረንጆ አንድ ነገር ልጠይቀው። ማን ነው በደለኛ? ማን ነው ኃጢያተኛ? ማን ነው ሚስቱ ላይ ማገጠው እንዴ? ማን ነው ክፉ ነገር ለማድረግ የሞከረው እንዴ? ማን ላይ ነው መዛት? እስቲ አንድ ነገር ጥያቄ ልጠይቃችሁ። ማን ላይ ነው መዛት ያለበት? ማን ላይ ነው ስነ ስርዓት ያዝ መባል ያለበት? ሩታ ናት ወይስ አብርሃም ነው? እኔ እኮ ግራ ነው የገባኝ እንዴ። የሰው ልጅ በዚህ ልክ ጭንቅላቱ ደንዝዞ ከእውነተኛ ጎን መቆም ሲገባን፣ መልካም ነገር ከሰራ ሰው ጎን መቆም ሲገባን፣ በዚህ ልክ የትም እየዞረ የፈለገው ነገር ከሚያደርግ ሰው ጋር ጎን መቆም ለምንድን ያስፈልጋችሁ? አንድ ነገር ልንገራችሁ፣ ማንም ከማንም አይተናነስም። እዚች ጋር በሌላ ነገር ከሄዳችሁ እኛም ከእናንተ አንተናነስም። እግዚአብሔርን አሁን እኛ ፍቅራችን አልቋል። እኔ አሁን እየዛትኩኝ አይደለም። ዛሬ እውነት ለመናገር ፈረንጁ በቃ አንድ ነገር ልንገራችሁ፣ ደስታ ከሩታ አጠገብ እንዳይቆም የሚፈልጉ ብዙ ሰዎች አሉ። አይደለም ደስታ እኛ ራሱ ከሩታ አጠገብ እንዳንቆም ሩታን እንዳናበረታት ከጎኗ እንዳናጽናናት የሚፈልጉ የሚያስፈራሩ በጣም ብዙ ሰዎች አሉ። ቁርጣችሁን ወቁ። ለአንድ ሰከንድ እንኳን ከሩታ ጎን የምንርቀበት ምንም ምክንያት የለም። በደስታዋም በሐዘኗም በየትኛውም ሁኔታ ምንም አታመጣው።
ብቻ ይኸውላችሁ አሁንም ቢሆን ብትመጡባት በልጇ ነው ወይም ደግሞ ልጅሽን የሆነ ነገር እናደርጋለን ምናምን ብትሉ ነው ብትመጡ ማለት ነው። በዛ ደግሞ ከመጣችሁ ሁላችንም እንተላለቃለን እንጂ ምንም አይመጣም። ምክንያቱም በሷ ስትመጡ ዝም አላችሁ፣ የፈለጋችሁት ነገር አድርጋችሁ ከህይወቷ ስትወጡ አስለቅሳችኋት አስከፍታችኋት ስትወጡ ዝም ብለናል። አሁን ግን ከደስታ ጋር ከሆንሽ የሆነ ነገር እናደርግሻለን፣ ከደስታ ጋር ከሆንሽ የምንፈጥረው ነገር ይኖራል፣ የምትሳሽለት ነገር ነው የምንወስድብሽ ምናምን እያላችሁ እያስፈራራችኋት ነው። ይህንን ነገር ደግሞ ሁላችንም እንተላለቃለን እንጂ ምንም አታመጡ። ዛሬም ነገም ደስታን ከወደደችው ማናመጣበት ምክንያት የለም። እሷ ፍላጎቷ ከሆነ ማለት ነው። ግን ደግሞ እንደምትፈልገው ደስታ ከሷ ጋር እንዲሆን እንደምትፈልግ 100% እርግጠኛ ነኝ። ምክንያቱም ምንም የሚጠላ ነገር የለውም ልጁ። ምንም ይሄ ነገር ትክክል አይደለም፣ ይሄ ነገሩ ጥሩ አይደለም ምናምን ብላችሁ የምታወጡበት ነገር የለም። ግን ደግሞ ገና ለገና ደስተኛ ትሆናለች፣ ገና ለገና ማልቀሷ ታቆማለች ብላችሁ እያስፈራራችኋት ይሄንን ነገር እናውቃለን። የሷ ደስታ እንደማትፈልጉ እናውቃለን። የሷ መሳቅ አንድ ነገር ቆይ ልንገራችሁ፣ ይኸውላችሁ አንድ ነገር ልንገራችሁ። ሩታ በተአምር ሰውን የምታስከፋና ሰውን የምትመታ ሴት አይደለች። ገባችሁ? ደስታ ከጎኗ ቆሞ ሊያበረታት ሲሞክር በተጎዳሽበት ጎን ከጎንሽ ልቁም ብሎ ሲሞክር ባለፈው ደስታን እንደዛ ዲስሪስፔክት ያደረገችበት ምክንያት እንደዛ የምታደርግ ሰው ክፉ ሴት ሆነ አይደለም። ያ ሁሉ ያደረገችው አንደኛ ብዙ ሰዎች እያስፈራራው ስለሆነ፣ ብዙ ሰዎች እየዛቱባት ስለሆነ፣ በልጅሽ እንመጣብሻለን እያለው ስለሆነ፣ ከሱ ጋር የማትርቂ ከሆነ እንደዚህ ብዙ ዛቻ እየደረሰባት ስለሆነ ነው ሁሉም ከጎኑ ያሉ ሰዎች ለማራቅ የሞከረችው። እናንተ እንደምታስበው ክፉ ሴት ሰው ላይ የምትጫወት አይነት ሴት ሆነ አይደለም። አሁንም ማድረግ ልንገራችሁ፣ አብርሃምና የአብርሃም ግብረ አበሮች የምታደርጉት ነገር፣ ሩታን የምታስፈራሩበት መንገድ፣ ሩታ ከሰዎች እንድትርቅ የምታደርጉበት መንገድ ስነ ስርዓት ብትይዙ ጥሩ ነው። በቃ ከዚህ በላይ በቃ ሌላ ነገር ባታረጉ ጥሩ ነው። እናንተ እንደዛታችሁት እኛ መዛት አይከብደንም፣ እናንተ እንዳስፈራራችሁት እኛ ማስፈራራት አይከብደንም። ግን ፍቅር ይበልጣል ብለን ነው። ይህንን ነገር ደግሞ ካልተረዳችሁ ሌላ ነገር ውስጥ ነው የሚገባው። በቃ እኔ ከዚህ በላይ እኔ ፈረንጁ ምንም ልል አልችልም። ገባ? አይ ብቻ እኔ ካሌብ ይሄንን ነገር ነገርኩ። ቤት መጥቼ ደግሞ አሁን በደንብ አድርጌ አወራለሁ። ምክንያቱም እየመሸ ነው፣ አሁን እየጨለመም ስለሆነ ካሜራውን አጥፋውና እኔ እናንተ በደንብ አድርገን እናወራለን። ምክንያቱም ማለት ነው እቺ ልጅን ቀስ በቀስ ሊያጠፏት ነው ሐሳባችሁ። ከሚዲያውም ከኛም ከሰውም ከምንም ነገር ሊያጠፏት ነው ሐሳባችሁ። ሩታ እንድታብድ ነው የምትፈልጉት? እኔ እኮ ግራ ነው የሚገባኝ። እንድታብድ ነው የምትፈልጉት? ከሰው ተራ እንድትወጣ ነው የምትፈልጉት? እንዴ ከሰው ጋር እንዳትቀላቀል ነው እንደምትፈልጉት? እቺ ልጅ ምን አደረገቻችሁ? ምንድነው የሰራችባችሁ? ምንድነው በደሏ? እንዴ በበደል ደረጃ እኮ ከዛ ክፉ የሚበልጥ የለም። እንዴ ለምንድነው በዚህ ልክ እሷን ለማስለቀስና ክፉ ነገር ለማድረግ የምትሞክሩት? ኧረ ስነ ስርዓታችሁ ያዙ። ኧረ ጭንቅላታችሁ አሰሩ። እኔ ፈረንጁ በጣም ስሜታዊ እየሆንኩ ነው። እግዚአብሔርን ብቻ ካሜራማን አጥፋው። እኛ እዚህ ያለውን ነገር ከካሜራ እንትና ምክንያቱም እየጨለመ ነው። በጣም ስለጨነቀኝ ነው በማታ እንኳን እሱ ጋር መጥቼ ላወራ የሞከርኩት። ግን ደግሞ ያለውን ነገር እንዳለ ነገ እናንተ ጋር መጥቼ ለማስረዳት እሞክራለሁ። ምክንያቱም በማይመጣ እየመጡብን ነው። ካሁን በኋላ ምንም ነገር ሊፈጠር ይችላል፣ ጦርነት ሊፈጠር ይችላል። እኛ ችግር የለብንም። ግን በሷና በልጇ ከመጣችሁ ሁላችሁም ታቆማላችሁ። አብርሃም ተናግረን አናውቅም እንደዚህ። ግን ደግሞ ይሄን ነገር ብታረገው ከሆነ ሁላችንም አንተ ላይ ነው የምንነሳው፣ ማንም ላይ አይደለም። ምክንያቱም የወዳጅ ጠላት እየሆንክባት ነው፣ የባል ጠላት እየሆንክባት ነው። ስለዛ ቤተሰቦች ካሜራውን አጥፎ